أيها المصريين ካይሮ የምትፈልገውን ግዳጅ ስምምነት ማግኘት እንደማትችል ተረድታለች። የግብጽ መንግስት አካሄድም እስካሁን የአገሪቷ መሪ አብዱልፈታህ አልሲሲ ድረስ የቀጠለ ግላጭ ፖለቲካ ነው። አውዳሚ ቀጠናዊ ጦርነት ሊጀመር ከቋፍ የደረሰ ይመስላል። ሁለቱን ሀገራት አደገኛ ምስጢራዊ ግንኙነት ከሚያስረዱ ጭብጦች አንዱና ዋነኛው እንደሆነ ይጠቀሳል። ሰለስቱ ሰይጣናት። መቼም ከሰዋዊ መከራ ለአንድ ትውልድ እንኳን አርፎ የማያውቀው የአፍሪካ ቀንድ አሁን ደግሞ አይቶት ወደማያውቀው የምድር ገሃነም ለመቀየር ከአስመራ የሚተኮሰውን ጥይት የሚጠብቅ መስሏል። የኢትዮጵያ ዙሪያ ገብ በግብጽ ሻለቃነት ቃታ ተቃጥቶበታል። አንድም ጊዜ ኢትዮጵያን ነክተው በሰላም ያላደሩ ሰለስቱ ሰይጣናት ወረጅን ውረድ እያሏት ነው። እስቲ ምን እየሆነ ነው? የሱዳን ጦርነት አዳዲስ ክስተቶችን እያዋለደ ነው። የሂመቲ ወታደሮች ዋና ዋና የወርቅ ስፍራዎችን ከተቆጣጠሩ በኋላ ፊታቸውን የነዳጅ ስፍራዎችን ወደ መቆጣጠር አሻግረዋል። በዚህም ጦርነት ወደ ኮርዶፋን ግዛት ተሸጋግረዋል። በዚህ መሃል የሱዳን ብሔራዊ የጦር አዛዥ ጀነራል አብዱልፈታህ አልቡርሃን ወደ ተለያዩ ሀገራት እየተመላለሱ ነው። ጀነራሉ የኢሳያስ አፈወርቂን ዱካ ተከትለው ወደ ግብጽና ሳውዲ ከተጓዙ በኋላ ወደ ቱርክ አቅንተዋል። ይህም ጦርነቱ አዲስ መልክ እየያዘ ለመምጣቱ አመላካች ሆኗል። የህወሓት ሰዎችም ወጣቶቻቸውን አልቡርሃን ስር የድሮውን ስልጠና እየሰጡ መሆኑ እየተሰማ ነው። ወዲህ ደግሞ አሰብን ለማንም አልሰጥም እያሉ ሲምሉ ሲገዘቱ የነበሩት አዛውንቱ ኢሳያስ አፈወርቂ አሰብን ለግብጽ ሰጥተዋል። በእርግጥም በአካባቢው የመካከለኛው ምስራቅና የአረብ ሀገራት ያሳተፈ አውዳሚ ቀጠናዊ ጦርነት ሊጀመር ከቋፍ የደረሰ ይመስላል። እስቲ በወፍ በረር እንውረደው። المصريين لازم نبقى المصريين بس أيها المصريين ለአስርታት በታላቁ የኢትዮጵያ ህዳሴ ግድብ ላይ ያተኮረው የኢትዮጵያና የግብጽ ዲፕሎማሲያዊ ፍጥጫ አሁን መልኩን በመቀየር ወደ ቀጠናዊ ወታደራዊና የባህር በር ሽኩቻ ተሸጋግሯል። ባለፉት 2 ዓመታት የታዩት ክስተቶች የሁለቱን ሀገራት ግንኙነት ወደ አዲስና አስጊ ምዕራፍ አውርደውታል። ኢትዮጵያ የታላቁ ህዳሴ ግድብ ግንባታ መጠናቀቁን በይፋ ካበሰረች በኋላ ካይሮ በድርድር አማካይነት የምትፈልገውን ህጋዊ አስገዳጅ ስምምነት ማግኘት እንደማትችል ተረድታለች። ይህም ግብጽ ከጠረጴዛ ዙሪያ ድርድር ይልቅ ቀጠናዊ የከበባ ስትራቴጂን እንድትከተል አስገድዷታል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ስምምነት ለቀጠናው አዲስ የውጥረት መንስኤ ሆኗል። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ሶማሊያ የግዛት አንድነቴን መጣስ ነው ስትል ተቃውማለች። ግብጽ ይህንን አጋጣሚ በመጠቀም ከሶማሊያ ጋር የመከላከያ ስምምነት በመፈረም ወታደሮቿንና የጦር መሳሪያዎቿን ወደ ሞቃዲሾ ልካለች። ይህ እርምጃ በኢትዮጵያ በኩል እንደ ቀጥተኛ ትንኮሳ ተቆጥሯል። ያቺ ምስር የተሰኘች ሀገር በሶማሊያ ብቻ ሳትበቃ ከኢትዮጵያ ጋር በታሪካዊ ጠላትነትና በወደብ ፍክክር የሚታወቁትን ኤርትራንና ጅቡቲን መቅረብ ጀምራለች። ታህሳስ ወር የወጡ መረጃዎች እንደሚያመለክቱት ግብጽ በአሰብና በጅቡቲዋ ዶራሌ ወደቦች ላይ ወታደራዊ መቀመጫ የሚያስገኝላትን ስምምነት አድርጋለች። ይህ እርምጃ ኢትዮጵያ ለውጭ ንግድ የምትጠቀምባቸውን ዋና መስመሮች በግብጽ ቁጥጥር ስር ሊያደርጋቸው እንደሚችል ተሰግቷል። በሱዳን እየተካሄደ ያለው የእርስ በርስ ጦርነት ሌላው የፍጥጫ አካል ሆኗል። ግብጽ፣ ሳውዲ አረቢያና ኤሪትሪያ የአልቡርሃንን ጦር ሲደግፉ፣ በሌላ በኩል ደግሞ የተባበሩት አረብ ኤሚሬትስና ሌሎች ኃይሎች የሄሜቲን ጦር እንደሚደግፉ የአደባባይ ወሬ ነው። ኢትዮጵያ በዚህ ጦርነት ውስጥ የምትከተለው አቋምና ከአጎራባች አገራት ጋር ያላት ግንኙነት በሱዳን የወደፊት ዕጣ ፈንታ ላይ ከፍተኛ ተጽዕኖ አለው የሚለውን ነባራዊ እውነታ ለጊዜው እንዲሁ ጠቅሰን እንለፍ። ውድ የሳሎን ቲዩብ ቤተሰባችን ያለምንም ወለድ እየኖሩበት የሚከፍሩበት የመኖሪያ ቤት ይፈልጋሉ? እንግዲያውስ ወደ ሞን ሪል ስቴት ጎራ ይበሉ። ስመጥሩ ሞን ሪል ስቴት በቅርቡ የንግድ ሱቆችን አስመርቆ ቁልፍ አስረክቧል። የቀሩት ጥቂት ሱቆች ስላሉ ፈጥኖ ለመጣገዥ ይተላለፋሉ። በአጭር ጊዜ ገንብቶ የሚያስረክባቸውን ከባለ 1 እስከ ባለ 3 መኝታ አፓርትመንቶችንም በአጓጊ የክፍያ መንገድ እነሆ ብለዋል። አቅርቦቱ ከ80 እስከ 165 ካሬ ነው። ከ473,000 ብር ቅድመ ክፍያ ጀምሮ የእርሶ ይሆናል። በዓሉን በማስመልከት ቀድመው ለሚመጡ 20 ገዢዎች የ40 በመቶ ቅናሽ አድርጓል። ፈጥነው የድሉ ተጠቃሚ ሆኑ። ለበለጠ መረጃ በ0922 53 98 64 ወይም በ0707 36 55 84 ይደውሉ። በቅርቡ በፕሬዝዳንት አብዱልፈታህ አልሲሲና በሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር አብዱልፈታህ አልቡርሃን መካከል የተካሄደውን ከፍተኛ ምስጢራዊ ድርድር ተከትሎ ግብጽ ከሱዳን ጋር ያላትን የጋራ ወታደራዊ ስምምነት በይፋ ለመተግበር መወሰኗ ተሰምቷል።
ይህ እርምጃ ከሱዳን የዳጋሎ ጦር በኩል በከፍተኛ ጥንቃቄ እየተጠበቀ ያለ እርምጃ መሆኑም ተጠቁሟል። አልቡርሃን ለአጭር ይፋዊ ጉብኝት ካይሮ የገቡ ሲሆን ከሲሲ ጋር ያደረጉት ውይይት በሱዳን ወቅታዊ ሁኔታዎች፣ በፖለቲካዊና በጸጥታ ትብብር እንዲሁም ጦርነቱን ለማቆም ግብጽ ልትጫወት በምትችለው ሚና ላይ ያተኮረ ነበር ተብሏል። የግብጽ ዘገባዎች በበኩላቸው የሱዳን መንግስታዊ ተቋማትን መጠበቅና ከሱዳን ጋር ቀጥተኛ ግንኙነት ያለውን የግብጽን ብሔራዊ ደህንነት ማስጠበቅ እንደ ቀይ መስመር እንደሚቆጠር ፕሬዝዳንቶቹ መስማማታቸውን ነግረውናል። የሱዳንን አንድነት መጠበቅ ከነዚህ ቀይ መስመሮች አንዱ መሆኑን የጠቀሱት የካይሮ ወሬዎች ግብጽ ማንኛውንም የመገንጠል ሙከራ ወይም ዳጋሎ እያደረገ እንዳለው ያለ ትይዩ መንግስትን የመፍጠር እንቅስቃሴ እንደምትቃወም ለአልቡርሃን ነግራቸዋለች ተብለናል። ከዚህ አኳያም ግብጽ በሁለቱ ሀገራት መካከል ባለው የጋራ ወታደራዊ ስምምነት መሰረት ማንኛውንም እርምጃዎችን የመውሰድ ሙሉ መብት እንዳላት ተገልጿል። አንድ የቀድሞ የሱዳን መረጃ መኮንን እንደተናገሩትም የጋራ መከላከያ ስምምነት ቀድሞውኑ በሥራ ላይ ያለ ሲሆን እንደ ስጋቱ መጠን ደረጃ በደረጃ ተግባራዊ የሚደረግ ነው። በጦርነቱ ሂደት ሁሉ ግብጽ ለሱዳን ጦር ድጋፍ ስታደርግ የቆየ ሲሆን በአንዳንድ ወቅቶችም በቀጥታ ተሳትፋለች። ለዚህም እንደ ምሳሌ በቀደመው ወርሃ ጥቅምት በስናር ግዛት የሱዳን ጦር ቁልፍ ቦታዎችን መልሶ እንዲይዝ የረዳው የግብጽ የአየር ጥቃት ይጠቀሳል። ይሁን እንጂ ካይሮ ላለፉት 10 ዓመታት የግብጽ መንግስት ዋነኛ የፋይናንስ ደጋፊ ከሆነችውና የመሐመድ ዳጋሎ ደጋፊ ተደረጋ ከምትታየው የተባበሩት አረብ ኤሚሬትስ ጋር ሊፈጠር የሚችለውን ግጭት ለመቀነስ ስትል ቀጥተኛ ተሳትፏን በጥንቃቄ ስትመራ ቆይታለች ይሏታል የሚያውቋት። የፋሽር ከተማ በጥቅምት ወር መጨረሻ በሄሜቲ ታጣቂዎች እጅ ከወደቀች በኋላ የግብጽ ተሳትፎ ከቱርክ ጋር በሚደረግ ተግባራዊ ቅንጅት መስፋፋቱን የነገሩ ተከታታዮች እየነገሩን ነው። ይህ ቅንጅት የደህንነት መረጃ ድጋፍ ብቻ ሳይሆን በሰሜን ዳርፉርና በኮርዶፋን የጦር ሜዳ ትብብርን ያካተተ መሆኑም ተነግሮለታል። የዚህ ቅንጅት የመጀመሪያ ምዕራፍ ከደቡብ ምስራቅ ሊቢያ ወደ አርኤስኤፍ የሚመጡ የጦር መሳሪያ አቅርቦቶችንና የአቅርቦት መስመሮችን መቁረጥ እንደነበረም ተጠቁሟል። በሌላ በኩል የአርኤስኤፍ አንድ ምንጭ ግብጽ ለሱዳን ጦር የምታደርገውን ድጋፍ ቡድኑ ጠንቅቆ እንደሚያውቅ ጠቅሶ ግብጽ ከስውር ወደ ይፋ ተሳትፎ የምታደርገው ሽግግር በቡድኑ ላይ ጦርነት እንደማወጅ ይቆጠራል ተብሎለታል። የቡድኑ መሪ ሄሜቲም ቢሆን ግብጽ በሱዳን ጉዳይ ወታደራዊ ተሳትፎ ከማድረግ ይልቅ ቀጥተኛ ውይይት እንድታደርግ ከሰሞኑ ጥሪ ሲያደርግ አይተናል። እስቲ እዚህ ርዕሰ ጉዳይ ላይ ጥቂት የታሪክ እርሾ እንጨምርበት። ግብጽ ሱዳንን ለ100 ዓመት እንደገዛቻት ታሪክ በበቂ ይነግረናል። ከ19ኛው ክፍለ ዘመን መጀመሪያ አንስቶ የናይል ወንዝን መስመር ተከትላ እስከ ደቡብ ሱዳን ጫፍ ድረስ ያቺን ሀገር ገዝታታለች። ግብጽ የሱዳን ዋና ከተማ ካርቱምን ጭምርም መግዛቷን እናክልበት። ግብጾች ሱዳንን ወረው የገዙት በእስማኤል ካልፓሻ መሪነት በተሰበሰቡበት ኃይለኛ የግብጽ ጦረኞች አማካኝነት ነበር። እስማኤል የአባይን ወንዝ ለመቆጣጠር ፍላጎቱና ምኞት ስለነበረው ጦር ሰብቆ ሱዳንን የተቆጣጠረው እንደ አውሮፓውያን ዘመን አቆጣጠር ከ1920 እስከ 1924 ሲሆን በጊዜው አብዛኞቹ የአፍሪካ ሀገራት ከቅኝ አገዛዝ ለመውጣት ሲታገሉ በነበረበት ዘመን ነው። እኒያም በዚያ የጸረ ቅኝ ግዛት ትግል ወቅት ግብጽ ከታላቋ ብሪታንያ ጋር በመተባበር ሱዳንን የጋራ መኖሪያ ቤቷ ለማድረግ ትጥር ነበረ። ሱዳን ከቅኝ ግዛት መዳፍ ስር ከወጣች በኋላም ግብጽ ለሱዳን አንዳችም የአገርነት ክብርን ሰጥታ እንደማታውቅ ብዙ የሱዳን ምሁራን የሄሱት ጉዳይ ነው። ከዚህ በማለፍም ሁለቱ ሀገራት በሚያገናኛቸው ሰሜናዊው ክፍል ድንበር ላይ ትንኮሳ ከጀመረች ዓመታት ከማሳለፉ በተጨማሪም ከቀድሞ የሱዳን ፕሬዝዳንት መሐመድ አልበሽር ጀምሮ እስካሁንም ድረስ ሱዳን ውስጥ በተደረጉ መፈንቅለ መንግስቶችም ሆነ አሁን ባለው የእርስ በርስ ጦርነት ጀርባ ግብጽ እጇ ረጅም ለመሆኑ አንድ ቤተ መጻሕፍት የሚሞሉ መጣጥፎችና መጻሕፍቶች ተጽፈውበታል። ግብጽና ሱዳን ከ1200 ኪሎ ሜትር በላይ የሚሆን የጋራ ድንበር ሲኖራቸው በዚህ የጋራ ድንበር መካከል ከ2.5 ሚሊዮን በላይ የሚሆኑ የሁለቱ ሀገራት ህዝቦች ይኖራሉ። ከ1956 ዓመተ ምህረት ጀምሮ በሱዳን ግዛት ስር ባለው ሐሊያብ ተብሎ የሚጠራው አካባቢ እጅጉን በማዕድን የበለጸገ ቢሆንም ቅሉ አሁንም ድረስ በግብጽ ስር የመሆኑን እውነታ አንዳቸውም የሱዳን መሪዎች እንዲነሳ የማይፈልጉት ጉዳይ ነው። ይሄ በማግኒዚየም በተፈጥሮ ጋዝና ነዳጅ የታደለን አካባቢ ግብጽ በቁጥጥር ስር ካደረገችው ብዙ ትውልዶች ቢያልፉም የሱዳን ሰዎች የኢትዮጵያን መሬት እንጂ የገዛ ግዛታቸውን ከግብጽ ለማስለቀቅ አንዳች ሙከራ አድርገው አለማወቃቸው የሁለቱን ሀገራት አደገኛ ምስጢራዊ ግንኙነት ከሚያስረዱ ጭብጦች አንዱና ዋነኛው እንደሆነ ይጠቀሳል።
እነ አንዋር ሳዳትን ጨምሮ አሁን ድረስ ያሉት የግብጽ መሪዎች ዲፕሎማሲያዊ ስሌት ከሆነ ግብጽ በምስራቅ አፍሪካም ላይ ሆነ በአፍሪካ ቀንድ ላይ ፍላጎቶቿን ለማስፈጸም ሱዳንን ከስሯ አድርጋ መክረም በዘመናት የተፈተነ ግቧ ነው። ለዚህ አንዱ ማሳያ የሚሆንልን ታላቁን የአስዋን ግድብን ስትገነባ የሄደችበት አካሄድ ነው። ግብጽ ይህንን ግድብ ሱዳን ድንበር አቅራቢያ ስትገነባ በስሌትነት የያዘችው ሌላኛውን ግዙፍ ግድብ የሆነውን የናስር ሐይቅ በሱዳን ድንበር ውስጥ መገንባት ነበር። በዚህ የግድብ ግንባታ ሂደትም ከ200,000 በላይ ሱዳናውያንን በኃይል ስታፈናቅል የተናገረ አንድም የሱዳን ባለስልጣን አልነበረም። ያቺ ክፉ የሰሜን አፍሪካ ሀገር ሱዳንን ስሯ ለማድረግ ከከወነቻቸው ነገሮች አንዱ ደቡብ ሱዳን ከሱዳን እንድትገነጠል ብዙ ርቀት መሄዷ ነው። የተለያዩ የግብጽ ምሁራንና አክቲቪስቶች ሱዳን እንድትገነጠል በብዙ ባጅተዋል። ይህ የግብጽ መንግስት አካሄድም እስካሁን የአገሪቷ መሪ አብዱልፈታህ አልሲሲ ድረስ የቀጠለ ግላጭ ፖለቲካ ነው። አንዳንድ የሱዳን መምህራን እንደሚሉት ከሆነ ግብጽ ሱዳንን ወደ ብዙ ትንንሽ ሀገራት በመከፋፈል ለዘላለም ስሯ ለማድረግ የምትጠቀመው ሁለት ስትራቴጂዎችን ነው። አንደኛው ግብጽ የሱዳን አማጺ ሚሊሻ ለሆኑት እና በዳርፉር በደቡብ ኮርዶፋንና በብሉ ናይል ግዛት ለሚንቀሳቀሱ ኃይሎች እስካሁንም ያልተቋረጠ የጦር መሳሪያ ድጋፍ በማድረግ ማዕከላዊው የሱዳን መንግስት አባይንም ሆነ ሌላ ቀጠናዊ ጉዳይን አስመልክቶ አንዳችም የራሱ አቋም እንዳይኖረው ማድረግ ነው። ሁለተኛው የምስር ሴራ ሱዳን ወደ ጎረቤት ሀገራት ሰርጋ እንድትገባ መገፋፋት ነው። ለዚህ አካሄዱ በቂ ምሳሌ የሚሆነው የሰሜኑን ጦርነት አስታካ ወደ ኢትዮጵያ ግዛት በመግባት ሰፊውንና ለሙን የአልፋሽቃን መሬት መያዟ ነው። ግብጽ ደግሞ በዚህ የሱዳን የኢትዮጵያን መሬት መያዝ የፈረደበት የአባይ ግድብ ላይ ሱዳን ከኢትዮጵያ የተነጠለና ወደ ግብጽ ያደላ አቋም እንድትይዝ እንደማድረጉ እንዲሁም የናልሲሲ ስሌትን የሚያስፈጽም ይሆናል። ከዚህ ቀደምም ኢሳያስ አፈወርቂን ለመጣል በሚል ቆላማውን የኤርትራ ክፍል ውስጥ ሙጃሂዲስቶችን በከፍተኛ ሁኔታ ሱዳን ለማስታጠቅ የደፈረችው በወቅቱ በሙባረክና በኢሳያስ መካከል ከፍተኛ መገፋፋት በተፈጠረ ማግስት መሆኑን ስናስታውሰው የሱዳንን የግብጽ ቀኝ እጅነት በበቂ ማስረጃ ይነግረናል። ከሱዳን ተንታኞች መካከል አንዱ የሆነው ሐቢብ መሐመድ በቅርቡ በጻፈው ጥሩ መጣጥፍ እንደሚለው ሱዳን ለየመኑ ጦርነት በ10,000 የሚቆጠሩ ወታደሮቿን ወደ ሰነአ የላከችው በአልሲሲ ቀጥተኛ ትእዛዝ ነበር። ከዚያስ ለሚል ጥያቄ በተረካችን ቀዳሚ ምዕራፍ ያነሳነውን አሁነኛውን የግብጽ ረጅም መዳፍ እንዲያስተውል ተማጽነን ከካይሮ ተነስቶ በፖርት ሱዳን በኩል ተሻግሮ አስመራ የደረሰውን ክፉ ጨዋታ ደግሞ እንጠቃቀሰው። ግብጽ በሱዳን የተኩስ አቁም ስምምነት ላይ ከሚሰሩት አሜሪካ፣ ሳውዲ አረቢያ እንዲሁም የተባበሩት አረብ ኤሚሬትስ ካቀፈው ኳድ የተባለው የዲፕሎማሲያዊ ቡድን አባል መሆኗ ይታወቃል። አልቡርሃን ከካይሮ ጉብኝታቸው ከተመለሱ በኋላ የሱዳን ምክትል የውጭ ጉዳይ ሚኒስትር እንዳሉት ሁለቱ መሪዎች የጋራ መከላከያ ስምምነቱን በማንቀሳቀስ በክልሉ ያሉ ወቅታዊ የጸጥታ ተግዳሮቶችን ለመፍታት ተወያይተዋል። እንደ አውሮፓውያን አቆጣጠር በ1976 የተፈረመውና በ2001 የታደሰው ይህ ስምምነት የጋራ ስልጠናን፣ የድንበር ደህንነትንና የልምድ ልውውጥን ያካተተ ነው። የቡርሃን የካይሮ ጉብኝት ከሳውዲ አረቢያና ከኤርትራ መሪዎች ጋር ካደረጉት ውይይት ጋር ተያይዞ ጦርነቱ በተለይም በቀይ ባህር አካባቢ የሚያስከትለውን ተጽዕኖ ለመቆጣጠር ያለመ አዲስ የሶስትዮሽ ቀጠናዊ ግንባር መፍጠሩን አመላካች እንደሆነ ተመራማሪዎች ይገልጻሉ። ከአልቡርሃን ጉብኝት ቀደም ብሎ የሳውዲ አረቢያና የሱዳን ቁልፍ አጋር የሆኑት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ሪያድ አምርተው ነበር። ኤርትራ ለሱዳን የምታደርገው የደህንነት መረጃ፣ የወታደራዊ አማካሪነትና የዲፕሎማሲ ድጋፍ ምን ያህል አስፈላጊ እንደሆነ በተደጋጋሚ የተነገረ ሲሆን በዚህ ወቅትም አስመራ በአፍሪካ ቀንድና በአረብ ባህረ ገብ መሬት መካከል እንደ ድልድይ በመሆን የሁለቱንም ወገኖች መረጋጋት የሚያረጋግጥ ዋስትናውን አቀርባለች። በሪያድ በተካሄደው ውይይት የሳውዲ መንግስት ከኤርትራ ጋር በመተባበር ከፍተኛ ኢንቨስትመንት ሊያፈስበት ያቀደውና የኢትዮጵያ የብሔራዊ ጥያቄ ማዕከል ስለሆነው ስለ አሰብ የወደብ ማዕከል ከመነጋገራቸው ባለፈ አፈወርቂና ቢን ሰልማን በሱዳን ጉዳይ ላይ በጥልቀት መክረዋል። ፕሬዝዳንት ኢሳያስ ወደ ሪያድ ከመጓዛቸው በፊት በየብስ ረጅም መንገድ ተጉዘው ፖርት ሱዳን በመግባት ከአልቡርሃን ጋር መገናኘታቸው ኤርትራ ለአልቡርሃን መገናኛ ነጥብ ለመሆን ያላትን ውሳኔ የሚያሳይ በመሆኑ ለሄሚቲ ሰዎች ያልተጠበቀና አስቀያሚ ክስተት ሆኖባቸዋል። አልቡርሃን ከፕሬዝዳንት ኢሳያስ የፖርት ሱዳንና የሪያድ ጉብኝቶች በኋላ ከቢን ሰልማን ጋር መገናኘታቸው ነገሮቹን ይበልጥ ቀላል እንዲሆንላቸው ከማድረጉም በላይ በሳውዲ በኩል ከፍተኛ ድጋፍና አጋርነት እንዲያገኙ ረድቷቸዋል። በእነዚሁ ቀናት ውስጥ አልጋ ወራሽ ቢን ሰልማን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ተገናኝተው ዋሽንግተን ስልታዊ አጋር የሆነችው አቡዳቢ
ለአርኤስኤፍ የምታደርገውን ድጋፍ እንድታቆም ግፊት እንድታደርግ ጠይቀዋል። ይህ ካልሆነ ግን ሳውዲ በአሜሪካ ኢኮኖሚ ውስጥ ያፈሰችውን በቢሊዮን የሚቆጠር ዶላር ኢንቨስትመንት ላልተወሰነ ጊዜ ልታግድ እንደምትችል የሚጠቁሙ ዘገባዎችን ከወደ ዋሽንግተን ዛሬም እየወጡ ነው። ይህም ከፍልስጤም መንግሥት ምስረታ ጋር ተዳምሮ የእስራኤል ብቻ ሳይሆን እንደ ኤሚሬትስ ያሉ አጋሮችን ጥቅም የሚነካ እርምጃ ሆኗልም ይላሉ ጸሐፍት። ከዚህ ሁሉ ጸረ ኢትዮጵያ ጥምረት ጋር በተሳሰረ አልቡርሃን ባለፉት 2 ዓመታት ሱዳንም ሆነ ኤርትራ ግንኙነታቸውን በእጅጉ ወዳጠናከሩበት ግብጽ አምርተዋል። እዚያም ፕሬዝዳንት አልሲሲ ለዓለም አቀፍ ማህበረሰብ 3 ከባድ ማስጠንቀቂያዎችን አስተላልፈዋል። ጀነራል አልሲሲ ግብጽ የሱዳንን ፖለቲካዊ መረጋጋት እንዲናጋ፣ ብሔራዊ አንድነቷን እንዲፈርስ ወይንም ደህንነቱ የተጠበቀ መንግስት እንድታጣ አትፈቅድም ሲሉም ተሰምተዋል። እነዚህን እርሳቸው 3 ቀይ መስመሮች ያሏቸውን የሚጥስ ማንኛውም አካል የግብጽን የጦር መሳሪያ ይጋፈጣል ብለዋል። የሱዳንን የእርስ በርስ ጦርነት በትክክል ሊያቆም የሚችለው በአሜሪካ የሚመራው ኳድ ሳይሆን የሳውዲ፣ ግብጽ፣ ኤሪትሪያና ሱዳን ጥምረት ነው የሚሉ የካይሮ ሰዎችም ዛሬ የግብጽን የውጭ ጉዳይ ፖሊሲ እይታ እየቀየሩት ነው እየተባለ ነው። ይህ ጥምረት አሜሪካን ወደ ራሱ የመሳብ ኤሚሬትስን የማገለልና እንደ ቱርክና ኢራን ያሉ ለካርቱም ወታደራዊ ድጋፍ የሚሰጡ አካላትን የማቀናጀት አቅምም ይኖረዋል ተብሏል። በዚህ መልኩ በወፍ በረር ያየነው ደረቅ ሐተታ በሰሞነኛ 3 ወሬዎች እናውዛው። በአሰብ ለካይሮ መሸጥ፣ ሱዳን ውስጥ የድሮን ስልጠና እየወሰዱ ስላሉት የህዋት ልጆችና ስለ ናይሮቢው የሶስቱ መሪዎች የጓዳ ወግ ነው። ግብጽ ከባህር በር የራቀችው ኢትዮጵያ ላይ ጫና ለማሳደር በጎረቤቶቿ ኤርትራና ጅቡቲ ውስጥ ወደቦችን ለማልማት መስማማቷን በካይሮ ምንጮች ጠቅሶ ዘ ናሽናል የተሰኘው የዱባይ ጋዜጣ ዘግቧል። ምንም አይነት ይፋዊ ስነ ስርዓት ሳይደረግባቸው በተፈረሙት በእነዚህ ስምምነቶች መሰረት ግብጽ በኤርትራ የሚገኘውን ስትራቴጂካዊውን የአሰብን ወደብና በጅቡቲ የሚገኘውን የዶራሌ ወደብን የማሻሻል የመያዝ አቅማቸውን የማሳደግ እንዲሁም ደግሞ የጦር መርከቦች ማቆሚያና አነስተኛ የሆኑ የጦር ክፍሎችን የመገንባት ሥራ ትከውንባቸዋለች ተብሏል። ሁለቱም ወደቦች የቀይ ባህር ደቡባዊ በር በሆነው በባቢል መንደብ የባህር ሰርጥ አቅራቢያ የሚገኙ ሲሆኑ በተለይም ኢትዮጵያ ለሸቀጦች ዝውውር በጅቡቲው ዶራሌ ወደብ ላይ በእጅጉ ጥገኛ መሆኗ ይታወቃል። ከኤርትራ ጋር የተደረገው ምስጢራዊ ስምምነት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጥቅምት ወር መጨረሻ ካይሮን በጎበኙበት ወቅት የተፈረመ ሲሆን ከጅቡቲ ጋር የተደረገው ስምምነት ደግሞ በከፍተኛ የግብጽና የጅቡቲ ባለስልጣናት መካከል በምስጢር የተጠናቀቀ መሆኑም ተገልጿል። ስምምነቱ ግብጽ በሁለቱ ሀገራት ወደቦች ውስጥ የደቡባዊ የባህር ኃይል ጦር መርከቦቿን፣ ሰርጓጅ መርከቦቿንና ሄሊኮፕተር ተሸካሚ መርከቦቿን ጨምሮ ነዳጅ ለመሙላትና ስንቅ ለማቅረብ የሚያስችሉ መሰረተ ልማቶችን እንድትገነባ ይፈቀድላታል። ከጅቡቲ ጋር የተደረገው ስምምነት ወደ ዶራሌ ወደብ የሚወስደውን አውራ ጎዳና ማሻሻልን የሚያካትት ሲሆን ይህም ግብጽ በሁለቱ ሀገራት ያላትን ወታደራዊ ህልውና ህጋዊ እንደሚያደርገው ምንጮች በግልጽ ጠቁመዋል። ለሶስቱ ሰይጣናት ማደር የማይታክተው ህዋትስ እዚህ ያልተቀደሰ ጋብቻ መካከል ምን እየሰራ ይሆን? ምን እየዶለተ ይሆን? ደረቁን መረጃ እንደወረደ ስዳየው እንዲህ ይላል። የሳሎን ቲዩብ ቤተሰቦች ህወሓት የሰው አልባ የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ እንደሚገኝ ከአልቡራን ወታደራዊ ጣቢያ የሚወጡ መረጃዎች እየተናገሩ ነው። ህወሓት በተለምዶ ድሮን ተብሎ የሚጠራውን የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎችን እያሰለጠነ መሆኑ የተነገረው በሱዳን ከሚገኙት ታጣቂዎች መካከል ለተመረጡ አባላቱ መሆኑን የመረጃ ምንጮቹ ጠቅሰዋል። የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎች ስልጠና የሚሰጣቸው በገዳሪፍና ከሰላ መካከል የሚገኘው ሽዎክ ተብሎ በሚጠራ የሱዳን ግዛት ውስጥ መሆኑን ጉዳዩን አስመልክቶ ሰፋ ያለ ክትትል ያደረጉት የሱዳን ሁነኛ ምንጮች ይጠቅሳሉ። የሰው አልባ ተዋጊ አውሮፕላን ተቆጣጣሪ ሰልጣኞችን ያቀፈው ቡድንም ከሰው አልባ ተዋጊ አውሮፕላኖች አብራሪነት እስከ የአየር ጥቃት አክሻፊዎችን ያካተተ ስለመሆኑም ተነግሮለታል። ዘገባዎቹ እንደሚሉትም አሰልጣኞቹን በመመደብና አጠቃላይ የስልጠና ቁሳቁስ ግብአቶችን በማቅረብ የግብጽ መንግስት ድጋፍ ያደረገ ሲሆን ስልጠና በመውሰድ ላይ የሚገኙት የሰው አልባ አውሮፕላን ተቆጣጣሪዎች በያዝነው የታህሳስ ወር መጨረሻ ስልጠናቸውን ጨርሰው ይመረቃሉ ተብሏል። በሱዳን የሚገኘው የህወሓት ታጣቂ ክንፍ እንደ ሐሽባ፣ እንጉርጉር፣ ተንድባ፣ ግዴማና ስፋዋ ተብለው ከሚጠሩት የስደተኛ ጣቢያዎች ጭምር ታጣቂዎችን እንደሚመረምል ትኩረታቸውን የሱዳን ጦርነት ላይ ያደረጉ በርካታ የሚዲያ ተቋማት ዘገባቸውንና የጥናት ምርምር ውጤቶቻቸውን እየተናገሩ ነው።
በሱዳን የሚገኙት የህወሓት ተዋጊዎች በሀገሪቷ እየተካሄደ ባለው የእርስ በርስ ጦርነት በጀነራል አልቡርሃን የሚመራውን የሱዳን ብሔራዊ ጦር ተቀላቅለው በሲንጃ፣ ሲናር፣ ሐሳሂስ፣ መደኒ፣ አልባጌርፋውና ደንበሊያ በተባሉ አውደ ውጊያዎችም መሳተፋቸውን የሱዳንን የዕለት ተዕለት መረጃ የሚቃርም ሁሉ የሚያውቀው የአደባባይ ሐቅ ነው። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ናይሮቢ በገቡ ማግስት ከኬንያው ፕሬዝዳንት ዊልያም ሩቶና ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው በቀጠናዊ የሰላምና የደህንነት ጉዳዮች ላይ በጓዳ መክረዋል ተብሏል። ይህ ጉብኝት የተደረገው በሶማሊያ ታሪካዊ የተባለለት የአንድ ሰው አንድ ድምፅ ምርጫ በሞቃዲሾ በተከናወነ ማግስት መሆኑ የተንታኞችን ትኩረት ስቧል። ይህ በናይሮቢ የተደረገው የመሪዎች ምክክር በአፍሪካ ቀንድ ያለውን ውጥረት ለማርገብና በሶማሊያ ያለውን የዲሞክራሲ ሽግግር ለማገዝ ከፍተኛ ሚና ይኖረዋል ተብሎ ተገምቷል። በናይሮቢ የተካሄደው የሶስትዮሽ ምክክር ዋነኛው ውጤት በኢትዮጵያና በሶማሊያ መካከል ያለውን ፍጥጫ ወደ ሰላማዊ ድርድር መስመር እንዲገባ ማድረግ ቢሆንም ይህ ሂደት በግብፅና በሶማሊያ መካከል ያለው ወታደራዊ ስምምነት ጋር በቀጥታ ይጋጫሉ ባዮች ብዙ ናቸው። ሶማሊያ ከግብፅ ጋር ያደረገችው የመከላከያ ስምምነት ግብፅ ወታደሮቿንና የጦር መሳሪያዎቿን ወደ ሞቃዲሾ እንድትለቅ የፈቀደላት ሲሆን ይህ እርምጃ በኢትዮጵያ በኩል እንደ ትልቅ የብሔራዊ ደህንነት ስጋት ተቆጥሯል። በናይሮቢው ስብሰባ ወቅት ፕሬዝዳንት ሐሰን ሼክ መሐመድ ግብፅን ወደ ቀጠናው ያመጧት ለደህንነት ጥበቃ እንደሆነ ቢገልጹም ኢትዮጵያ ግን ግብፅ በሶማሊያ በኩል የምታደርገው ወታደራዊ እንቅስቃሴ በህዳሴ ግድብ ዙሪያ ጫና ለመፍጠር የታለመ ነው የሚል ጽኑ አቋሟን በጠቅላዩ በኩል አሰምታለች። ከዚያ አኳያም አንዳንድ ተንታኞች በናይሮቢ የተደረሰው የመጀመሪያ ደረጃ መግባባት የግብፅን ወታደራዊ ተሳትፎ ሚና ሊቀይረው ይችላል ተብሎ እንደሚጠበቅ ያነሳሉ። ኢትዮጵያ በሶማሊያ ውስጥ የሚሰማራው አዲሱ የአፍሪካ ህብረት የሰላም አስከባሪ ኃይል ገለልተኛ መሆን አለበት የሚል ጥያቄ ማቅረቧ ሲሰማ ይህ ጥያቄ በሞቃዲሾ በኩል ጆሮ ከተሰጠው ከቀጣዩ ወር ጀምሮ ሶማሊያ በሚሰማሩት የግብፅ ወታደሮች ተሳትፎ ላይ ከባድ ጥያቄ ያስነሳል ተብሎም ተገምቷል። የናይሮቢው ምክክር ውጤት በሶማሊያና በኢትዮጵያ መካከል ያለውን ግንኙነት ለማለሳለስ ቢረዳም ግብፅ በሶማሊያ ያላትን ወታደራዊ ይዞታ በቀላሉ ትተዋለች ተብሎም አይታሰብም። ይልቁንም ሶማሊያ በኢትዮጵያና በግብፅ መካከል ያለውን ፍክክር ለራሷ የደህንነት መጠበቂያ እንደ ስልት እየተጠቀመችበት ትገኛለች የሚሉ ጻፊዎች በበኩላቸው የወደፊቱ የቀጠናው ሰላም የሚወሰነው ሶማሊያ በካይሮና በአዲስ አበባ መካከል በምታደርገው የዲፕሎማሲ ሚዛን ጠባቂነት ስኬታማነት ላይ ስለምን ተራሱ ግን ብዙም ጥርጣሬ አያስፈልግም። ሰላሙን የሳሎን ቲዩብ ወዳጆች